ያገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። የየራሳችሁ ምክንያት አላችሁ። ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል። ብሬክ አፕ ያደረጋችሁ የፋሚሊያችሁ ፍቺ ዲቮርስ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን። ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው። ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር በመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ? አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል። በብቸኝነት መንገድ፣ በጭንቀት መንገድ፣ በሐዘን መንገድ። ይህ የሚፈልገው ለምንድነው? መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል። እኛ አናውቀውም፣ እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከምወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። እኔ በጣም ደስተኛ ነኝ ዛሬ። ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው። ስለዚህ ብቸኝነት እየተሰማችሁ ከሆነ፣ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ። ያላችሁን ብር ትንሽ ቀንሳችሁ አካፍሉ። በእንስሳ በበግ ከሆነም አሳልፋችሁ ስጡ። ባላችሁ ነገር ገባችሁ። ብቻችሁ ብቻ አትጨናነቁ። እዛ ብቸኝነት ማለት ይህ ነው። ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ። ቴንክ ዩ። ተከታተሉን እሺ።